ከ3 ዓመታት በላይ ለሚሆን ጊዜ በስራ ላይ የሚገኘው ሀገራዊ ምክክር ኮሚሽን እስከዛሬ ድረስ ያከናወናቸውን ተግባራት በፎቶግራፍ ኤግዚቢሽን ባስመለከተበት መድረክ የፌዴራል ደረጃ የአጀንዳ ማሰባሰብ ሂደቱን በይፋ አስጀምሯል። በሚሊኒየም አዳራሽ የተጀመረው ይህ መርሃ ግብር ለተከታታይ 3 ቀናት ቆይታ እንደሚያደርግም ኮሚሽኑ አስታውቋል። በዚህ ሂደትም የተለያዩ አጀንዳዎችን ከፌዴራል ባለድርሻ አካላት የሚረከበው ኮሚሽኑ እስካሁን ድረስ የምክክር ሂደቱን ባከናወነባቸው 13 በሚደርሱ ቦታዎች ማለትም በ11 ክልሎችና በሁለቱ ከተማ አስተዳደሮች 13 ጥቅል አጀንዳዎችን መረከቡን ገልጿል። ኮሚሽኑ ወደ አጀንዳ ማርቀቅ ሂደት ስለመግባቱም የኮሚሽኑ ኮሚሽነር ዶክተር አምባዮ ጋቶ ተናግረዋል። 13 የክልልና የከተማ አስተዳደር የተጠቃለሉ የአጀንዳ ሰነዶች በምክክር ተሰብስበዋል። በሚቀጥሉት ጊዜያት በአሰራራችን መሰረት በትግራይ ክልልና በአንዳንድ በተመረጡ የዲያስፖራ በተለምዶ በምንለው አካባቢ ኢንጌጅመንቶች ይኖሩናል። በአዋጁ መሰረት አጀንዳ የመቅረጽ ሂደት ጀምረናል። ፋሲሊቴተሮችን ወደ መመልመል ሂደት ውስጥ ገብተናል። በተጨማሪም ዋናው ሀገራዊ ምክክር ወይም ናሽናል ፕላነሪው ምን መምሰል አለበት የሚል ኤክሰርሳይሶችን እየሰራ እንገኛለን። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እስካሁን ድረስ በርካታ ፖለቲካ ፓርቲዎች እንዲሁም ሌሎች አካላት አብረዋቸው እየሰሩ እንዲሁም በአጀንዳ ማሰባሰቢያ መርሃ ግብሮች ላይ የተሳተፉ ቢገኙም እስካሁን ድረስ ተሳታፊ ያልሆኑ የፖለቲካ ፓርቲዎች እንዲሁም የታጣቂ ኃይሎች ጉዳይ እንደሚያሳስባቸው ገልጸዋል። በዚህም እነዚህ የፖለቲካ ፓርቲዎችና ታጣቂ ኃይሎች ወደ ምክክሩ እንዲመጡ የተለያዩ ባለድርሻ አካላት የራሳቸው ሚና እንዲወጡ ጠይቀዋል። የተወሰኑ ፓርቲዎች በየራሳቸው ምክንያቶች እስካሁን የምክክሩ ሂደት አካል አልሆኑም። መሳሪያ አንግበው ወደ ዱር የገቡ ታጣቂ እህት ወንድሞቻችን የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽናችንንና ሌሎችንም ባለድርሻ አካላት የሚያሳስብ ጉዳይ ነው። ካላቸው ተቀባይነትና ተጽዕኖ ፈጣሪነት አኳያ በምክክር ሂደቱ ቢሳተፉ በጎ ሚና የሚኖራቸው የፍርድ ሂደታቸውን እየተከታተሉና በስደት ላይ ያሉ ወገኖቻችንም ጉዳይ ቀላል ግምት የሚሰጠው አይደለም። በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። ሀገሬ ቴሌቪዥን ያነጋገራቸው የተለያዩ ባለድርሻ አካላትም ሀገራዊ ምክክሩ አካታች እንዲሆን ማስቻል ትልቁ ጉዳይ መሆኑን በማንሳት እስካሁን ድረስ በምክክር ሂደቱ ተሳታፊ ያልሆኑ ወገኖች ወደ ምክክር ሂደቱ እንዲመጡ ጥሪያቸውን አቅርበዋል። መንግስት እንዲሁም ሌሎች ባለድርሻ አካላትም በዚህ ረገድ ሊጫወቷቸው የሚገባ በርካታ ሚናዎች እንዳሉ ገልጸዋል። ጥያቄያቸው ይዘው ለምክክር ኮሚሽኑ ማቅረብ መቻል አለበት። ይሄ ለማድረግ መንግስት በዋናነት ትልቁ ድርሻ የሚወስድ ነው። ተደጋጋሚ የሆነ ሰላማዊ ጥሪ ማድረግ መቻል አለበት። በሩ ክፍት ማድረግ መቻል አለበት። እነዛ በተቃራኒ የቆመው መንግስትን የሚፋለሙ ወገኖች፣ መሳሪያ ያነሱ ወገኖች እዚህ ጉዳይ ላይ ተሳታፊ መሆን እንዳለባቸው ባንክሮት መሰጠት መነገር ያለበት ጉዳይ ነው። እንደ ምክር ቤት እኛ ልናደርግ የምንችለው ቋሚ ኮሚቴዎቻችን አሉ። በዛ ቁጥጥርና ክትትል የሚደረግበት ሁኔታ ይኖራል። ዞሮ የመንግስት አካል ስለሆንን ግልጽ የሆነ እንደ ምክር ቤት ግልጽ የሆነ ጥሪ በማድረግ ከመንግስት ጋር በጋራ መስራት እንዳለባቸው ወይም ምክክሩ ላይ መምጣት እንዳለባቸው ማሳሰብ ያስፈልጋል። በጠረጴዛ ዙሪያ እንድንወያይበት ጉዳዩን አምጥተው ወደሚፈለገው ደረጃ መድረስ መቻል አለበት። ያ ካልሆነ በስተቀር አሁንም የቀረን አጀንዳ አለ፣ ተተነው ያለፍነው አጀንዳ አለ። ነገር ግን ደግሞ ነገ እንደዚሁ የሚያባላን የሚያጨቃጭቀን ለጦርነት ለግጭት የሚዳርገን ማለት ነው። ይሄ እንዳይሆን ሁሉም አካላት ተሳትፏቸው ቀጥተኛ ተሳትፎ ስለሆነ በቀጥታ ተሳትፏቸው የሚፈልጉትን አጀንዳ አቅርበው እንዲወሰን ማድረግ እንድንወያይበት ማድረግ ወሳኝ ነው።